የምትነካት? ያለበት ድረስ ይመጣል። ምንድን ነው የምትፈልገው? ባርኮት ሊገሉኝ ነው። እባክህን ቶሎ ድረስልኝ። ምናልባት ዳይመንድ እና ንጉስ ጋር ትሆን እንዴ? እነሱ ጋር ከሆነችማ እኔ ቤታቸውን አውቀዋለሁ። ሰሚኛል። ፍቅር ማርኮት ሊገሉኝ ነው እባክህን ድረስልኝ እያለች ነው። ዋጋዋን አግኝታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በአለም ዳርቻ ያላችሁ የነጆም ኩኪንግ ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ተከታታይ ድራማ ሰራተኛዋ አደይን ነው። ክፍል 35 እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ በማድረግ አብረውን ቆዩ። ፍቅር እባክህን ማርኮት ሊገሉኝ ነው ድረስልኝ እያለች ነው። ዳይመንድ ደግሞ አንቺ ሚዳቆ እስኪ አሁን ተንጣጪ፣ በቃ ዋጋሽን ነው የምታገኘው እያለ ነው። እሷም እንደዛ ታግታ ምላሷ አያርፍም። ዋጋህን ታገኛታለህ እያለች ትዝታለች፣ እጇ ታስሮ። አቶ ዳይመንድ ስለተናደደ ቆይ አንቺ ምን አይነት አረመኔ ሴት ብትሆኝ ነው ቀንም ሌሊትም የለፋችበትን የአደይን ደሞዝ አንጥተሽ ለኛ የምትሰጭን በማለት ፍቅር ላይ እየጮህባት ነው። ቆይ አንተ ጅል ነህ እንዴ? አራዳ ነበር የምትመስለኝ እኮ እና ከየት አንጥቼ የምሰጥ ይመስላል ብሩን ትለዋለች። እና እርድና ላንቺ በሰው ላብ መጫወት ነው በማለት ዳይመንድ አሁን በጣም ተናዷል። ፍቅር አሁንም በቃ ከመሳደብ ወደኋላ አላለችም። ምን አይነት ደነዝ ናት ሲላት ደነዝማ አንተ ነህ በማለት ትመልሳለች። ቆይ አንተ ምንድን ነው የምታወራው? ደሞዙን ለአደይ ሰጥቻት ቢሆን ኖሮ ለአንተ ይሄን ሁሉ ብር ከየት አንጥቼ እሰጥሃለሁ? እኔ እኮ ተማሪ ነኝ ትለዋለች። እያንዳንዷ አደይን ያደረግሻትን እያንዳንዷን ዋጋዋን አንቺ ትሞክሪያለሽ፣ ትቀምሻታለሽ በማለት ይዘትባታል። ንጉስም እና የአደይን እንባ እያፈሰሽ ነው እኛን የሚጠቅምን ምን አይነቷ ከንቱ ናት ይላታል። እሺ አሁን የአደይን ብር ትመልሻለሽ አትመልሽም ይላታል አቶ ዳይመንድ። ፍቅርም ስትመልስ እኔ ከየት አንጥቼ ነው የምመልሰው? እኔ የአደይን ብር ባልሰጣችሁ ከየት አንጥቼ ነበር የምከፍልላችሁ? ምን ነው አጉል አዛኝ ነኝ አላችሁ? የምታዝኑላት ከሆነ የሰጠኋችሁን ብር መልሱላት አለቻችሁ ፍቅር። እነ ዴቭም ወደ ቤት በመሄድ ሊዲያ፣ ፍቅር እያሉ በመጣራት ክፍሉን ሁሉ በመዞር አጧቸው። በመጨረሻም በደረጃው በሚወርዱ ሰዓት የፍቅርና የሊዲያ ስልክ ደረጃው ጋር ያገኙታል። ደረጃው ጋር ሲያገኙት እንዴ ስልካቸው እዚህ ነው፣ በቃ እነሱ ክላስ ገብተው ክፍላቸው ናቸው በማለት ወደ ክፍላቸው ይሄዳሉ። ወደ ክፍላቸው ሲሄዱም ሊዲያ በር ስለተዘጋባት ትቆረቆራለች። አንቺ ፍቅር ክፈቺ ያለች ትጮኻለች። ድንገት ከፍተው ሲገቡ ሊዲያ አለች። እንዴ አለሽ ምን ሆነሽ ነው ሲሏት፣ የታለቻቸው የተረገመሽ ፍቅር እሷ ዘግታብኝ ነው፣ በቃ እናንተ ባትኖሩ እኮ ልሞት ነበር ታፍኜ ትላለች። ኤላም እንዴ የትኛዋ ታማሚ የትኛዋ በሽተኛ ሆነሽ ነው የምትታመሚው የምትሞቺው ይላታል። ሊዲያም በጣም ስለተናደደች ፍቅርን ፍለጋ ወደ ሳሎን ትሮጣለች። ወደ ሳሎን ብትሮጥም ስላላገኘቻት ወደ እነ ዴቭ በመመለስ እንዴ የት ሂዳ ነው ትላቸዋለች። እንዴ እኛ አንቺን እንጠይቅሽ እንጂ በማለት ይመልሱላታል። አደይን ስታያት እንዴ አንቺ ደግሞ እዚህ ቤት ምን ታደርጊያለሽ ትላለች ሊዲያ በመናደድ። ዴቭ ደግሞ ሊዲያ ስለ አደይ የሚመለከትሽ ጉዳይ የለም አፍሽን ዝጊ ይላታል። ሊዲያም እንዴ ኤላ መታሃል እንዴ በማለት ትጠይቀዋለች። ፍቅርም ተንኮሏ ስለማያልቅ ንጉስ አደይን የምትፈልጋት ከሆነ አደይን በእጅ እንዳስገባል የምትፈልግ ከሆነ ፍታኝ ትለዋለች ከታሰረችበት። ንጉስም የተንኮሏን ስለማያውቅ እሺ አደይን በእጅ ካስገባሽልኝማ እፈታሻለሁ ይላታል።
እኔ አደይን እንደፈለግኩ ነው ማሽከረክራት። በቃ ምንም ችግር የለውም፣ ይህን ውለታህን አረሳውም፣ ስለዚህ ፍታኝ ትለዋለች ንጉስን። ንጉስም ከዚህ በፊት እንደዋሽሽኝ ያን ሁሉ እንዳታለልሽኝ ዛሬ መማምንሽ ይመስልሻል በማለት በጥፊ ይላታል። እሷም አንተ ውሻ በማለት ትመልሳለች። ፍቅር አሁንም ታስራ ምላሷ በጣም ረዝሟል። አሁንም ንጉስ በጣም ስለተናደደ እንቅ አድርጎ ይዞ አንቺ እኮ አውሬ፣ የሰውን ሀቅ ቅርጥፍ አድርገሽ የምትበይ አውሬ ነሽ ይላታል። ኤላ ወደ ቤቱ ስለተመለሰ ሊዲያም ተከትለው ሄዳለች። ለምለም ወደ ክፍለ ሀገር ስለሄደች ቤቱ ባዶ ስለሆነ በጣም ደስ ብሎታል። ሊዱም ትለዋለች፣ ኤላ ቤት እንደዚህ ሲሆን በጣም ደስ ይላል ትለዋለች። ያቺ ስለሌለች በቃ እንደዚህ ነው የሚያምረው ቤቱ ትለዋለች። ማናት በማለት ይጠይቃታል። ያቺ ለምለም የምትባለዋ ምናምን ትለዋለች። ለምለምን እንደዚህ እንድትናገራት አልፈልግም በማለት ይመልሳል። በዚህ አጋጣሚ ነበር ድንገት በር የተቆረቆረው። አንዴ እሺ አደይ የት ሄዳ ነው በማለት ትጠይቃለች። ኤላም አደይ ዴቭ ጋ ወደ ቤት ሄዳለች በማለት ይመልሳል። እና ሊዱ አትሄጂም እንዴ ስትላት አልሄድም እዚህ ነው ማድረው በማለት ትመልሳለች። ለምን ስትላት ኤላም ታያት ትቀመጥ ከፍቅር ጋር ተጣልታ ነው ወደዚህ የመጣችሁ በማለት ይመልሳል። እንዴ አንቺ ከፍቅር ጋር ዳይመንድም እንዴ አንተም ያረካት ነው ንጉስ በማለት ወደ ቤት ይገባል። እኔ ምንም አላደረኳትም፣ አንዴ ብቻ በጥፊ ነው የመታዋት በማለት ይመልሳል። አንተ ዥልጥ እንዴት እንደዚህ ታደርጋለህ? ይችን የመሰለች ልጅ በማለት ዳይመንድም ሙድ ይዟል በፍቅር ላይ። ይልቅ ሌላውን ተዩና ያቺ ዱቄታም ጋር ደውይና በቦሌም ብለሽ ብሩን አንጪ ከዚህ ቤት መውጣት ከፈለግሽ በማለት ይነግራታል ዳይመንድ ለፍቅር። እሺ በቃ ባርኮት ጋር ደውልለትና እንደታገትኩ አድርገህ ተቀበለው ትለዋለች። አደይም ሶፋው ላይ ገደም ብላለች። ባርኮትና ዴቭም ይመጣሉ። እንዴ አደይ እዚህ ነው እንዴ ያደርሽው በማለት ይጠይቋታል። አዎ ፍቅርን እየጠበኳት በዚሁ እንቅልፍ ወሰደኝ እና ፍቅር እስካሁን አልመጣችም በማለት ይጠይቋታል። እኔ እንጃ እስካሁን አልመጣችም፣ ቆይ እስኪ አንዴ ክፍሏ ሂጄ ቼክ ላድርግ በማለት ትሄዳለች። ዴቭ እና ባርኮትም እንዴ እነዚህ ልጆች ምን ብናደርጋቸው ነው የሚሻለው በማለት ለምለምም በጣም ስለተናደደች ሊዲያ የተኛችበት ሶፋ ላይ በመሄድ የለበሰችውን ብርድ ልብስ ትገፋትና አደርሽ አይደለ አይበቃሽም፣ ስለዚህ ቀጥ ብለሽ ወደ ቤትሽ ሂጂ በማለት ትነግራታለች። ሊዲያ ደግሞ እንዴ ቦታሽን ረሳሹ እንዴ? በሚጨቃጨቁበት ሰዓት ኤላ ድንገት ወደ ሳሎን ይመጣል። እንዴ ምንድን ነው በማለት ይጠይቃቸዋል። አይ ምንም አይደል ኤላዬ ትለዋለች ለምለም። ሊዱን እኮ ልብሷን ያለበስኳት እና ደግሞ ምን ልስራልሽ ቁርስ በማለት ስጠይቃት አይ እኔ ወደ ቤት መሄድ ነው እያለች ነው ያለብኝ ምናምን ትለዋለች እየተርበተበተች። እና ኤላም ከልቧ መሰለው። እንዴ ለምለምም ተንኮል ጀመረች እንዴ። ፍቅርም ወደ ባርኮት ደውላ እባክህን ታግቻለሁ ብር ይዘህ ድረስ ለአባዬ ንገረው በማለት ትነግረዋለች። አደይ ደግሞ ምናልባት እነ ዳይመንድ ጋር ከሆነች እኔ ቤቱን አውቀዋለሁ በማለት ትነግራቸዋለች። አይ ኒንጃ በማለት ባርኮትም ይነግራታል። ለምናልባቱም ግን ቼክ ማድረጉ አይከፋም እና በቃ ሂደን እናያት ትላለች አደይ። ማርኮቴም እንዴ እሺ ፍቅርም የለች ሊዲያ ታዲያ የት ሂዳ ነው ይላል። ዴቭም አይ ትናንትና ለምለም ስለመጣች እነ ለምለም ጋር እነ ኤላ ቤት ናት በማለት ይነግረዋል። አደይም እንዴ ለምለም መጣች እንዴ ቤት? በቃ እሷ ከመጣችማ እሄዳለሁ ትላቸዋለች። እንዴ ለምለም ይቅርታ ያደረግሽልን መስሎን እኮ ነው፣ ሀሳብሽን እንደማትቀይሪ ተስፋ እናደርጋለን ይላታል ዴቭ። አይ ትናንት እኔ በድንገት ነው እንጂ ወደዚህ ቤት የመጣሁት ሀሳቤን አልቀይርም። እናንተ ደግሞ ይቅርታ የምትጠይቁኝ
ምን አድርጋችሁኛል ትላችኋለች አደይ። ፍቅርም ያው ዋጋዋን አግኝታለች። ምን ይገጥማት ሲሆን ውድ በአለም ዳርቻ የምትገኙ የነጅሆም ኩኪንግ ቤተሰቦች እስከ መጨረሻው አብራችሁኝ ስለቆያችሁ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ በማድረግ የነጅሆም ኩኪንግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ መልካም ቀን። ደህና ሁኑ።